በምሽት የተሰሙ ሁለት ሂርዊጎች አሉ። ዴንዘል ዳምፍሪስ ቱ ሪያል ማድሪድ ሂርዊጎ እና ኤደርሰን ቱ ማን ዩናይትድ ሂርዊጎ። ሁለቱንም ከቨር እናደርጋለን። አካውንታችን እያስቸገረ ስለሆነ ቪዲዮንም አካውንቱንም ኮፒ ሊንክ ማድረግ እንዳለሳ። ዳንኤል ዳምፍሪስ በጣም ሪያል ማድሪድ ምን ይሄ ነው ማን ነው ለሞሪኖ ስግጥ ፍምስ አይነት አሳይኒንጎች እያደረጉለት ነው። አሁን ማየት የምፈልገው ሚድፊልደር ነው። ሚድፊልደር ላይ ምን ይፈጥራል ለሞሪኖ ክሬት የሚያደርግለት ሁሌ ተከላካይ ክሬት ለኤምባፔና ለቪኒሲየስ ጁኒየር ኳስ ጠቅም ያደርግላቸው ማን ነው የሚለውን ነገር ማየት ፈልጋለሁ። ስለዛ ወይ ቱሚኒ ወይ ቫልቨርዴ ወይ ካማቪንጋ መሸኘታቸው የተጠራ በእርግጠኝነት ነው ማለት። ኤደርሰን ደግሞ አትላንታ ሚድፊልደር ነው ስልህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ የኡጋርቴ የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቸስተር ደጋፊ ማለት። አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ላርጋ ማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሁን ይሄን ሰው ያምጥታው ካሴሚሮን መተካት ካልቻለ ምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሴሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመቻችሁ። አይ ይኸው ፋብሪዚዮ ነው፣ እኔ አይደለሁም። ፋብሪዚዮ ነው። ሳንታ ተመልሷል። ተቅል ያደረገን ነው። ኧረ በስመ አብ ወልድ፣ ሌላ አማራጭ የለም። ኧረ በስመ አብ። ዳምፍሪስ ወደ ማድሪድ ሂርዊጎ ተባለ። ለሊት 6 ሰዓት ነው እየሰራው ያለሁት እና በደንብ ኮፒ ሊንክ ይደረግ ማለት ነው። አሁንም ካያችሁት ጧትም ካያችሁት አላስችል ብሎኝ ነው እና ሂርዊጎ ተባለ። ያስፈረሙት ደግሞ እርጥብ በመግዣ በቬንቲን ያስፈረሙት ምን ማለት ነው? እኛ ከመጀመሩ ነው ሰውዬ ያስፈርሙልን ስንል የነበረው። በ20 ሚሊዮን አቬለብል እየነበረ ነው። እስካሁን ያልሞከራችሁት ስንት ክለብ ዝም ያለው። ማድሪድ ደግሞ ካራክተሩ ደግሞ ለማድሪድ ነው የሚሆን። እኔ አንድ ቀን ጥርሱን አይቼው አላውቅም ይሄ ሰውዬ እና ለማድሪድ የሚገርም ዝውውር ነው። ኮናቴንም ጨርሷል። የሌለ ማድሪድ እያፈጣጠነው ነው ማለት ነው። ኮፒ ሊንክ ሪፖስት ሼር። እስቲ ሀሳባችሁን ኮመንት ላይ ይመቻችሁ። ይሄ ከሃዲቱ ሪያል ማድሪድ ሂር ዊ ጎ። ሪያል ማድሪዶች እንግዲህ በነፃ ኮናቴን ለማስፈረም ተስማምተዋል። በነፃማ ካገኘ ማንንም ትወስዳለህ በነፃ። ለዚህ ሲበዛበት ነው። ነገር ግን ሊቨርፑልን ከርቶ ነው እየወጣ ያለው። አንድ የሊቨርፑል ደጋፊ የሆነ ኮናቴ ላረክልን ይሄ ተጫዋች ምናምን እንዳትል፣ አመቱ ሙሉ ሲያሰቃየን የነበረው ይሄ ተጫዋች ነው። ይሄ ግም ተጫዋች ነው። በመጨረሻም የትሬንት አሌክሳንደር አርኖልድ ስትራቴጂን ተከትሎ ሊቨርፑልን ፋይናንሻሊ ጎርቶ በነፃ እየወጣ ነው ያለው። ይሄ ተጫዋች ሪያል ማድሪድ ሄዶ አይሳካለትም። አንተም የትሬንት አሌክሳንደር አርኖልድ እጣ ፈንታ ይደርስሃል። እመነኝ። የኩቲኒዮና የትሬንት አሌክሳንደር አርኖልድ እጣ ይደርስሃል። አንዳችሁም የሊቨርፑል ደጋፊ ላረክልን ምን አረገልን? ተንቦጃብጆ ሲዝናችንን ጨጓራችንን አመቱ ሙሉ አቃጠለን እንጂ በነፃ ይሄው ደግሞ ለቀቀ ክለባችን ፋይናንሻሊ ጎርቶ ክለባችን ነው። ይሄ ከሃዲቱ ሪያል ማድሪድ ሂር ዊ ጎ። ያንተን ጉድ ያሳየኝ። አያ በለው ማንቺዬ፣ አልመሸም ገና ነው፣ እኛ እያስፈረምን ነው። ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ሰዓት ከምናምን ነው በተኛበት ኮፒ ሊንክ አደርጉ። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻሽ ብላለች። 40.5 እና 4.5 አዶን ሳለት 45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ ጀሞ በስተመጨረሻ አርነ ስሎትን የሚተካው አሰልጣኝ ታውቋል። አሪዮላ ምን አይነት ድንቅ አሰልጣኝ አፈት ነው ጀማው። የሚገርም አሰልጣኝ፣ የሚገርም የታክቲክ አቀንቃኝ፣ የፕሬሲንግ አቀንቃኝ ጀማው።
ዝም ብላችሁ ጠብቁ። ሊቨርፑል ዝም ብሎ አያስፈርምም ጀመው። ዝም ብሎ ኮታ ኮንቴ ዝም ብሎ ዳንቆሮ ምናምን አያስፈርምም ጀመው። ለኛ እንደ ማንቸስተር አይደለንም። ዲኤንኤያችንን የሚመልስ በክሎፕ ጊዜ የነበረውን ዲኤንኤ ሊመለስ ነው ጀመው። የሚገርም የፕሬሲንግ አሰልጣኝ ነው አሪዮላ። ካያችሁት በርንማውዝን ከስንት ዓመት በኋላ ኤሮፓ ሊግ አሳተፈው። ጸዳ ያለ አሰልጣኝ ናፈስ ነው። ግን ተጫዋች ያስፈልገናል። በሳላ በኩል ኮናቴ ለቋል። በኮናቴ በኩል ያስፈልገናል። ደንቆሮ ጋክፖ አለ። ጋክፖን ተጭሯል። በጋክፖ ያስፈልገናል። ኢኪቲኬ ተጎድቷል። የአይዛክ ቤንች ያስፈልገናል። እነዚህ መሟላት አለባቸው። ዲፌንስ ሚድ የሚገርም አሰልጣኝ ናፈስ ነው። ዌልካም ቱ አንፊልድ አሪዮላ። ጀሞ ኮንግራ ጀሞ የሚገርም አሰልጣኝ አፍስ። ክለባችንን በተመለከተ የተሰሙ አዳዲስ የዝውውር ዜናዎችን በአንድ ደቂቃ ውስጥ እንመልከት። እንደተለመደው ፎሎ፣ ኮፒ ሊንክ፣ ላይክ ያደርጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋለሁ። ክለባችን ማቲያስ ፈርናንዴዝን ለማስፈረም ለዌስትሃም የመጀመሪያ ዙር ጥያቄ ለመላክ የተዘጋጁ እንደሆነ የጌሪ ጄኮብ መረጃ አሳይቷል። አርሰናልም የማቲያስ ፈርናንዴዝ ወይም ደግሞ የሳንድሮ ቶናሊ ዝውውር የማይሳካለት ከሆነ ፊቱን ወደ አዩብ ዋዲ ሊያዞር እንደሚችል የጌሪ ጄኮብ መረጃ አሳይቷል። ተጨማሪም የራፋኤል ሊያው ኤጀንት አርሰናል ወደ ተጫዋቹ ዝውውር እንዲገባ ጥሪ እንዳቀረበ የጌሪ ጄኮብ መረጃ አሳይቷል። አርሰናል ወደ ዝውውሩ ይገባል ወይም ደግሞ አይገባም የሚለውን በቀጣዮቹ ቀናቶች ውስጥ የምንመለከት ይሆናል። ኤቨርተን እና ክሪስታል ፓላስ ቤን ዋይትን ከክለባችን ለማስፈረም ፍላጎት እንዳሳዩ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። እንዲሁም ፒኤስጂ፣ ባየር ሙኒክ እና አትሌቲኮ ማድሪድ የጋብሪኤል ማርቲኔሊን ሁኔታ በጣም በቅርበት ሆኖ እየተከታተሉ እንደሆነ የግራንቤሊ መረጃ አሳይቷል። ክለባችንን በተመለከተ አዳዲስ የወጡት መረጃዎች እነዚህን ይመስላሉ። ነገ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። በኮናቴ ቅድም ስትሉ ነበራ። በደንፍሪስ ብዬ መጥቼልሃለሁ። ሂር ዊ ጎ ጣጣውን የጨረሰ እንግዲህ 20 ሚሊዮን ዩሮ ይከፈላል ለኢንተር ማለት ነው። ራይት ባካችን አግኝተናል። ያው ትሬንት አንዳንዴ የሚያስቸግር ነገር ስላለ በዛ በኩል ዲፌንሲቭሊ ና ደንፍሪስ ያው ከመቀጠላችን በፊት የቲክቶክ ክሬተር አዋርድ እንግዲህ በስፖርት ኮንቴንት ላይ ኖሚኔት መደረግ ተጀምሯል። እንግዲህ ኖሚኔት ያደረጋችሁ እስካሁን ድረስ ቴንኪዩ ላለው ኖሚኔት የተደረገንም አላወኩም ነበረ። ኖሚኔት ተደረግ ያለው እንግዲህ ገብታችሁ ኖሚኔት ማድረግ የምትፈልጉ ኖሚኔት ማድረግ ትችላላችሁ። እስቲ እስከምን ያህል እንደምንሄድ የምናየው ይሆናል። ስንቀጥል ወደዚህ ናችን ለሊፍቲንገሮች ጥሪ አቀርብልሃለሁ። ገና ከሆነ በዚህ ቆልፎ ነው የሚያስቀምጥ ወስዶ በአንገትህ ቆላልፎ ያስቀምጣል። ምንም የምታመጠው ጉዴት አንተ ሊጎርደር ራፊ አም ሶሪ በቃ ደንፍሪስ አሁን ቆላልፎ ነው የሚያስቀምጥሽ። ጉልበት አቤት በሙ የተቀለበስካት ያኔ ኢንተር ላይ ያገባባቸው አላ እዚያ መተህ ደግሞ ታገባዋለህ። በስማ ጣጣውን ጨረስን ነው ጨረስ ነው። ኤኒዌይስ በኮናቴም ጉዳይ ሰው ሲስቅ ነበር። ችግር የለውም ጋይስ። ኮናቴ ልብ ብለን እኮ አይተነዋል እንደሚያጠፋው። ያው አንዳንድ ሜንታሊም ትንሽ ችግር አጋጥሞ ተበል ሊቨርፑልም ጥሩ አልነበረም። በዛን ሰዓት አብሮ ወረደ። ያው ስሙን እሱ ላይ መለጠፍ ቀለለ። ያው ስኪን ኦፍ ሂዝ ከለር ነው። ግን ከዚህ በፊትም የነበሩት ኳሊቲዎች አሉ። በሞሪኞም ስር ነው የሚሰራው በሚለው የተሻሻለ ነው የሚመጣ አልጠራጠርም። የተሻለ ነገር የሚያሳይናል ብዬ አስባለሁ። በነፃ መሆኑን ደግሞ ሰው ይረሳል። በዝውውር ቢሆን ስንት ከፍል ነበር? ስንት ከፍል ነበር ለሱ ኤክስፒሪየንስ ዶነ ሰንተር ባክም ደግሞ። ኤኒዌይስ ግን በኮናቴም ስቃሃል እናያለን። በደንፍሪዝም አሁን ልስቅ ትችላለህ። እንዲህ እንደያልክ ትራውማ አለብህ። የተጫዋች ትራውማ አለባችሁ። ሌላ ነገር አለ። ዩሮፕ ነው ትራውማ ያለባት ነው፣ ባርሴሎና ብቻ ሳይሆን። ኤኒዌይስ እኛ ብለን ጀምረናል። ታገሰኝ ሂርዊጎ እያልኩ አስደብረሃለሁ ብያለሁ። በቃ አስደብረሃል። ኤኒዌይስ ቀጣይ እስክንገናኝ ድረስ ሀላ ማድሪድ ይናዳማስ እንቀጥላለን። ውይ እንዴት ያለ መልከ መልካምና እንዴት ያለ ጥሩ ተጫዋች ነበረ። ዩናይትድ መግባት ፈልጋለሁ እስኪል ድረስ ብዙ ተስፋዎች ነበሩት። ዩናይትድም እንግዲህ ይሄንን በመስማት ለክለቡ ጥያቄ አቅርቧል። ራፋኤል ሊያውን ስንት ትሉታላችሁ? እኔ ከብት እንደሚሻሻጥ ነገር ይሄ የሚሆነ በቃ መጣለው። እንደዚህ አይነት የማወናበድ ስራ ኢምቤሞን አታይም እንዴ? ምን እንዴት ተዝረጥርጦ አሁን ምንድነው? ወጌሻ እንኳን አይሆንም እኮ የሆነ ተጫዋች ወድቆ ሜዳ ውስጥ ሮጠ ግባ ቢሉት ተጫዋቹ ይሞታል። ተስፋ ቢኖር ራሱ አይደርስም። ተዝረጥርጦ እንደዛ ማለት ነው። አሁን ይሄን የመሰለ ድሪብለር ስንት የአውሮፓ ክለቦች እየፈለጉት ያን የመሰለ ብቃት ይዞ በቃ ዩናይትድ ቤት ገባለው። ምን አባህ እንደታየ አላቅም። ጥሩ ደሞዝ ይከፍላሉ ነው እንዳለስ ማን አለፈለት? ለነገሩ እንደው ካሪክ ነው እንደዚህ ነገሮችን ብልሽትሽት ያደረገው እንጂ ይሁን እንደ ቀልድ ተጫዋች እኮ እያገኘሽ አልነበረም። ሴስኮ ራሱ እኮ ኒውካስትል ሄዳለሁ ብሎ ነው ዩናይትድ የሆነ ነገር ብሎ ተንከባሎ መተት የቀያይ ሰይጣን አስገባው። አሁን ደግሞ ይሄም ፈለገ ዩናይትድም አንቺ ከፈለሽኝማ ብሎ እየሞከሩ የራስ ጉዳይ። በዝምድና በያገሬ ልጅ አይደለ ሂድ ክሸፍ። ማንቸስተር ዩናይትድ ሃክኒ ላይ እንግዲህ ፍላጎት እያሳየ እንደሆነ መረጃዎች እየወጡ ነው ማለት ነው። ልጁ አሪፍ ተጫዋች ነው። ማይክል ካሪክ ሚድልስ ቦሮ ቤት ያውቀዋል። አሁን ለመጀመሪያ ጊዜ አይደለም ስሙ ከዩናይትድ ጋር ሲያያዝ፣ በርካታ ጊዜ ስሙ ተያይዟል። የዩናይትድ ስካውቶች ለረጅም ጊዜ ስካውት እያደረጉት ነበር። ነገር ግን ዩናይትድ 3 ሚድፊልድ የሚያስፈርም ከሆነ አንዱ ኤደርሰን አንዱ ሃክኒ ከሆነ
ሶስተኛው ተጫዋች ማንም ቢመጣ እኔ ምንም ያን ያህል አያስደስተኝም። ምክንያቱም ሃክኒ ቻምፒዮንሺፕ ላይ ነው የምናውቀው፣ ፕሪሚየር ሊግ ላይ ተነው አናውቅም። ኤደርሰንም ፕሪሚየር ሊግ ላይ ተነው አናውቅም። ምን ተማምነን ከፕሪሚየር ሊግ ቶፕ ቲሞች ጋር ይሄንን ሚድፊልድ ይዞ መጀመር ለእኔ በጣም ሪስክ ነው ብዬ አስባለሁ። ነገር ግን ወይ ኤደርሰን ወይ ሃክኒን የምናስፈርም ከሆነ አይዶን ነው ምናልባት የተሻለ ነው። ግን እንደ ቢዝነስ ካሰበው ዩናይትድ ለዚህ ልጅ እስከ 15 እስከ 20 ሚሊዮን የሚያወጣ ከሆነ ዳንኤል ጀምስ ላይ የሰራ ነውን ቢዝነስ ሪሴል ቫልዩ ያላቸውን ተጫዋቾች አምጥታ አንድ ዓመት አሳይተ በተሻለ ገንዘብ ለመሸጥ ወይ ደግሞ ፖቴንሻሉንም በዛው ለመሞከር አይነት ከሆነ አሪፍ ነው። ግን እንደ ፕራዮሪቲ ወይ ደግሞ ዩናይትድን ወደ ላቀ ደረጃ ይወስዷል ብዬ የማስበው ተጫዋች አይደለም። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሜ ሰበር ዜና Ibrahima Konate to Real Madrid. Here we go. Expected soon. The verbal agreement is done between Konate and Real Madrid. 4-year contract for the French defender. እንደሰማው ነው ማለት በቃ ፊዮረንቲኖ ፔሬዝ ፕሬዝዳንት ሆኖ እስኪመረጥ ድረስ ነው እንጂ ያለቀለት ጉዳይ ነው። ሂር ዊ ጎን በቅርብ ተሰማላችሁ እያለ ነው። ስለዚህ ነገር ከማውራቴ በፊት ግን ቤተሰብ በጣም አካውንቴ እያስቸገረኝ ነው የምላችሁ። ስለኔ ብዙ ስለማላወራ ነው እንጂ በቀን 5 ቪዲዮ ምናምን ይነሳብኛል ምናምን በቃ ስልህ በቃ በጣም ያማረረ የዛሬን ቪዲዮዎች ገብታችሁ ብቻ ብታዩት ማለት ነው ገባር ላይ የሆነ 40 ደቂቃ ምናምን ነገር ይታይና ከዛ ባናቱ ነው የሚተከለው ሁሉም ቪዲዮዎች ማለትና ገብታችሁ ባካችሁ ቪዲዮን ኮፒ ሊንክ አድርጉ። ይሄኛውን ቪዲዮ ደግሞ ሰው እንዲያየው ኮፒ ሊንክ አድርጉት ነው የምላችሁ። የሊቤ ደጋፊዎች ኢብራሂማ ኮናቴ እየሰከሳችሁ እንደሆነ ብነግራችሁ ምን ትላላችሁ? ከማካሊስተር ጋር ስፓኒሽ እየተማረ ነበር ማለት ትሬንት አሌክዛንደር ፓርት 2 ማለት ገባር ለምን ነው ማን በነፃ ምናምን ነገር እንደኛ እኮ ከፍሎ መውሰድ አልቻለም እኮ ገባ ገና 2 ዓመት ቀረውና ሰሪባ እንዴት ነው ምናምን ነገር ምናምን ብሎ ገና መደራረር ሳይጀምር 5 ዓመት ተረዳጋል። ስለማትከፍሉ የባሪያ ንግድ ነው እናንተ ለክለቡ ለዛኛው ክለብ ተከፍሉና ለዚህኛው ልጅ ኢብራሂማ ኮናቴ 70 ሺህ ነበር ለምሳሌ 70 ሺህ 5 ዓመት በ70 ሺህ ተቀበቀበ። ሉዊስ ዲያዝ 55 ሺህ ነበር እሱንም ተቀበቀበ። ስለዛ መጨረሻ ላይ ማኑ ልክ አቅሙ እንዳሳያችሁ አረን ጨምርልህ ምናምን ብትሉት ላሽ አይገርም። ላሽ ቢላችሁ ማለት ገባር በተለይ ማድሪድ ለመሄድ ላሽ ምን ትሰራለታል? ገባ 250 ጠየቀ 220 ያላችሁ በ30 ሺህ ተጣልታችሁ ኢብራሂማ ኮናቴን አጣችሁት ነው። እኔ እኮ በጣም ነው ይሜ ማን አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ። አንዶኒ ኢራኦላ የክለባችን ሊቨርፑል አዲሱ አሰልጣኝ ይሆናል። እንኳን ደስ አላችሁ ሊቨርፑላን። ይመቸን ተሳካ። ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን ጀመረ ዩናይትድ ይላል ያራዳ። ይሄ ከመሃል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው። ኡጋርቴ ምናምን ነው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው። ግን እንዲገባ ነው የምናመጣው። ደግሞ ይሄ አራት ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳ ትሪብል ለማሳካት ነው ያመጣ ነው ማለት ነው። እና ይሄ ሶስተኛ አማራጫችን ነው። ሶስተኛ ማለት ነው ከመሃል ሜዳችን ሶስተኛው ነው። አሁን ቀጣይ ዋናውን ትመለከቱታላችሁ የሚፈነደውን ዝውውር ፖል ፖግባ ሂር ዊ ጎ ምናምን አይነት ዝውውር አለ እንደዚህ አይነት ዝውውር ማለት ነው በፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂር ዊ ጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን። መሃለኛው ደግሞ ሌላ ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተናል። ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስናየው የነበረው ነገር ነበር ይበልጥ አጠናክረን ነው ባሪፉ እንወራበታል። የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እቺን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ። ነግረን ነበር እኮ ትሬንት አሌክሳንደር አርኖልድ ዴንዘል ዳምፍሪዝ ቱ ሪያል ማድሪድ ሂር ዊ ጎ። ሪያል ማድሪዶች በ20 ሚሊዮን ፓውንድ ዴንዘል ዳምፍሪዝን ከኢንተር ሚላን ለማስፈረም ተስማምተዋል። ይሄን ዝውውር ምን ትሉልኛላችሁ? ትሬንት ከሊቨርፑል የመልቀቁና የመጣበት ጣጣዎች ብሉልኝ። ይሄንን የመሰለ ተከላካይ እየመጣበት ነው ያለው ራይት ባክ ማትሉትም ሲያጠቃ ሲከላከል ይከላከላል። ኢንተር ሚላን ላይ አይተነዋል። በተለይ የባርሴሎና ጨዋታ ላይ አምና ዴንዘል ዳምፍሪዝ ቱ ሪያል ማድሪድ ሂር ዊ ጎ ተብሏል። በ20 ሚሊዮን ዩሮ ትሬንት አሌክሳንደር አርኖልድ እዛ ቲም ላይ ቦታ ያለው አይመስለኝም። በተለይ በሞሪኒዮ የጨዋታ አስተሳሰብ ትሬንት ቦታ ያለው አይመስለኝም። ዴንዘል ዳምፍሪዝን ሪያል ማድሪዶች በ20 ሚሊዮን ፓውንድ አስፈርመዋል። ትሬንት ነግረን ነበረ እኮ ዊ ቶልድ ዩ ስቴይ እምቢ አልክ። ይኸው
ኢብራሂማ ኮናቴ ወደ ሪያል ማድሪድ የሚያደርገው ዝውውር ሊጠናቀቅ ከጫፍ ደርሷል ይለናል ጋዜጠኛ ፋብሪዚዮ ሮማኖ። ማድሪድ እንኳንም ወደ ማድሪድ አቀና። እውነቴን ነው የምላችሁ ሊቨርፑልን ያው እንደምታውቁት ከዚህ ቀደም ፈላጊ ክለብ እሱ ነው። ሪያል ማድሪድ ከኛ ተጫዋች መሰብሰብ ግድም ነው፣ በተለይ በነፃ ሲሆን ትሬንትንም። ለማንኛውም ግን እውነት ነው የምላችሁ እዚህ እንግሊዝ ፕሪሚየር ሊግ ላይ ሌላ ክለብ ገብቶ ሲሳካለት ባይ በጣም ነበር የምቃጠለው። ይሄን ተጫዋች በነፃ እንደዛ አተነው። እውነት ነው የምላችሁ። ለማንኛውም እንግዲህ ከሪያል ማድሪድ ጋር ይስማሙ ከጫፍ ደርሷል ማለት ነው። ማድሪድ ትቶት መልሶ የሆነ ነገርማ አለ። ከምሬን ነው የምላችሁ ተጫዋቹ በደሞዙ ያልተስማሙበት ምክንያት ሲጀመር የሆነ ነገርማ አለ። ለማንኛውም ይቅ ነው የታባቱ ደስ የሚል ዜና ነው። በአላህ ሮጀርስ በደስታ አርሰናል ከፈለገኝ እንግዲህ ብሎ ሮጀርስ ብራዘር ምንም ስጋት አይፈጥርም። ሮጀርስ ወደ አርሰናል መምጣት ይፈልጋል። ማርቲኔሊ ደግሞ ለሽያጭ መቅረቡ እውን ሆኗል። ትሮሳርድም የሚሸጥ ተጫዋች ነው። አርቴታ አስደንጋጭ የሆኑ ቆራጥ ውሳኔዎችን እንወስናለን ባለው መሰረት ብራዘር ፊት መስመር ሊጠረግ ነው እንዳለ ብራዘር ይኸውልህ በጣም ትርፋማ ክለብ ነው። የፈለገውን ማስፈረም ይችላል። የፋይናንሻል ችግር ምንም የለበትም። በዛም የሮጀርስ ጉዳይ በቃ ያለቀለት ጉዳይ ሆኖ እሳት የላሱ እነ ቶናሊ ብራዘር በቅርብ ቀን ይሄ ዝውውር ግን እንዴት አባቱ ደስ እንደሚል ይኸውልህ ጀመረ ገፋው። አርቴታ በልጁ አይደራደርም የሚል መረጃ ወጥቶ ነበረ። አሁን ደግሞ እንደሚታወቀው ተጫዋቹም አርሰናልን የሚወደው ክለብ በመሆኑ በገንዘብ በምናምን ጉዳይ ምንም የሚያሳስብ ጉዳይ የለም። በደንብ ኮፒ ሊንክ አድርገን ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ ሪፖስት ሼር እያደረጋችሁ ኮመንት ላይ ሐሳባችሁን ይመቻችሁ። ጋይስ እንግዲህ ፈረንሳዊ የመሃል ተከላካይ ኢብራሂም ኮናቴ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ጋይስ እንግዲህ በጣም ነው የሚያስጠላል። 4 ዓመት እንግዲህ ኮንትራት ተፈራርሟል። በጎን ስንደሰት በጎን ደግሞ እየተከፋ ነው የሊቨርፑል ደጋፊዎች። የምሬን ነው። በአዳዲስ ተጫዋች መጫወት ጋይስ ከባድ ነው። አዳዲስ ተጫዋቾችን ስታመጣ በጣም ከባድ ነው። የነበረውን ስትራግል እኛ እናውቃለን ዘንድሮና ይሄ ልጅ ዘንድሮ ቢቀጥል ከኛ ጋር ጥሩ ነበረ ጋይስ። በእውነት የምሬን ነው ጥሩ ነበረ፣ ግን አልሆነም። እኔ ሪያል ማድሪዶች ያስፈርሙታል ብዬ ጠብቄ አልነበረም። ተወርቶ ነበረ። ከዛ ሲከሽፍ ጊዜ አሁን ሁለተኛ እንደዛ ሲሆን በጣም ገረመኝ እውነት። እና እንግዲህ በእናትህ ኢብራሂም ኮናቴ ቴንኪው ስላደረክልን ነገር፣ የፕሪሚየር ሊግ ዋንጫ ስላመጣልን ቴንኪው በጣም ነው የምናመሰግን። የምሬን ነው። ያለፈው ዓመት አቋሙ በጣም እጅግ ጥሩ ነበረ። ዘንድሮ ግን ያው እንደ ቡድን ጥሩ አልነበርንም፣ እሱም ጥሩ አልነበረም። የሆነ ታይም ጥሩ ይሆናል፣ የሆነ ታይም ደግሞ ጥሩ አይሆንም። የአሰልጣኙም ችግር ነው። ያጫወት ሲስተም የተጫዋቾችን አቋም ዘንድሮ እንዲወርድ አድርጓል። ግን ኢብራሂም ኮናቴ ዘንድሮ መልቀቅ አልነበረበትም ጋይስ፣ እንደኔ ማለት ነው። እስኪ ሊቨርፑል ደጋፊዎች ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የኢብራሂም ኮናቴ በሄድበት ሁሉ መልካሙ ይግጠም።